ሰላም የተወደዳችሁ ቤተሰቦች እንግዲህ ደግሞ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮአችን ጀማሪ ተማሪዎችን ብቻ ይመለከታል። ያው እንዴት እንግሊዘኛ በቃ ብዙ ጊዜ የት መጀመር እንዳለባችሁ ብዥ ለሚላችሁ እንዴት እንደሚጀመር ለጠፋባችሁ ተማሪዎች በጣም ወሳኝ ምክር ልመክራችሁ ነው ይህን ቪዲዮ የምሰራላችሁ ማለት ነው። እንግዲህ እንግሊዘኛ ስትማሩ እንግሊዘኛ ብቻ አይደለም ቋንቋ ስትማሩ ምን ያስፈልገኛል ካላችሁ መጀመሪያ የሚያስፈልጋችሁ ነገር ቢኖር ቃላት ናቸው። ቃላት ያስፈልጋችኋል። በቃ ምንም ጥያቄ የለውም። ስለዚህ ቢያንስ ቃላት ሲያስፈልጋችሁ ደግሞ በጣም የተለመዱ በጣም ሊጠቅሟችሁ የሚችሉ ስትራክቸሩን የምታውቁባቸው በቀላሉ ልትጠቀሟቸው የምትችሉ ቃላቶችን ማወቅ አለባችሁ ማለት ነው። ስለዚህ የቃላት አስፈላጊነትን በዚህ ደረጃ ከተረዳችሁ እንግዲህ ምን አይነት ቃላት መሆን አለባቸው የሚለውን ደግሞ ልንገራችሁ። እነዚህ ቃላቶች እንግሊዘኛ ትክክለኛ አነጋገር ለመናገር ወይም ደግሞ ሙሉ ሐሳባችሁን ለማስተላለፍ በመሰረታዊነት ሁለት ነገሮች ያስፈልጓቸዋል። እነዚህ ሁለት ነገሮች የመጀመሪያው ስሞች ናቸው፣ ሁለተኛው ደግሞ ቨርቦች ናቸው። እንግዲህ ስም የምንላቸው በእንግሊዘኛ ናውኖች ናቸው እና ስሞች ደግሞ ናውኖች ምን ነው አገልግሎታቸው የሚለውን የሳብጀክት በመሆን ያገለግላሉ፣ ኦብጀክት በመሆን ያገለግሉናል። በዋናነት ሁለት ዓላማዎች አሉ በዋናነት ማለት ነው። ሌላኛው ቨርቦች ምንድነው ስራቸው ካላችሁኝ ሐሳባችን ምን እንደሆነ ድርጊቶቻችን፣ ሁኔታዎቻችን ምን እንደሆኑ የሚገልጹልን የቃል አይነቶች ናቸው ማለት ነው። ይህን ካልኳችሁ እነማን ናቸው እነዚህ ወሳኝ የሚባሉ ቨርቦችን ማወቅ ይኖርባችኋል። እነሱን ዛሬ የቶቹ ናቸው የሚለውን ላሳያችሁ መጥቻለሁ ማለት ነው። እንግዲህ የመጀመሪያው ቢቨርብ የሚባሉት ናቸው። ቢቨርብ የሚባሉት ምንም በቃ ማለፍ የሌለባቸው እነዚህን ሳታውቁ የትም ጥናት መጀመር የለባችሁም። ከነዚህ የሚቀድም ትምህርት የለም ማለት ነው። አንድ ማወቅ ያለባችሁ ነገር ማለት ነው። ስለዚህ ቢቨርቦችን ማወቅ አለባችሁ። ቢቨርብ የምንላቸው ደግሞ አም፣ ኢዝ፣ አር፣ ወዝ፣ ወር፣ ቢ፣ ቢንግ፣ ቢን ናቸው። በቁጥር ስንት ናቸው ማለት ነው? 1 2 3 4 5 6 7 8 8 ቢቨርቦችን ማወቅ አለባችሁ ማለት ነው። እንግዲህ ዛሬ ወደ ዲቴሉ አንገባም። ማወቅ ያለባችሁን ብቻ አሳያችሁና በቀጣይ ደግሞ እንዴት ወደ ድርጊት ገብተው እንዴት ወደ ስራ ገብተው እንዴት እንደምንጠቀማቸው በሌላ ቪዲዮ ነው ማሳያችሁ ማለት ነው። ስለዚህ ዛሬ ቪዲዮአችን ቢቨርቦችን ማወቅ አለባችሁ። እነዚህ ቢቨርቦች ደግሞ እነዚህ ናቸው ነው። ምክንያቱም እያንዳንዱ ካብራራውላችሁ ረጅም ኮርስ ይሆናል ማለት ነው። በአንድ ቪዲዮ አያልቅልንም። ኦኬ እነዚህ እንግዲህ ባጭሩ ቀለል አድርጌ ለመናገር እነዚህ ለአገልግሎታቸው ምንድን ነው ማለት እንዲሁ ጀነራሊ ማለት እየዘረዘርኩ ሳይሆን ጀነራሊ ቢቨርቦች የመሆን ግሶች በመባል ይታወቃሉ። ግን ከዚያም በላይ ደግሞ ኦግዚላሪ ናቸው። ኦግዚላሪ ቨርቦች ማለት ከመሆን ባለፈ አንድ ነገር ኮንቲኒየስ መሆኑን ለመናገር ያገለግሉናል፣ ጥያቄ ለመጠየቅ ያገለግሉናል፣ ኔጌቲቭ ለማድረግ ያገለግሉናል። ስለዚህ አንዳንዴ ቀለል ባለ መሆን ብቻ የሚለው ሐሳብ ካልተብራራ ከባድ ነው ማለት ነው። ዲክሽነሪ ላይ ብቻ ይሄ ማለት ነው የሚል አይነት ትምህርት አይደለም ለነዚህ የሚሰጠው ማለት ነው እንጂ እኮ እነዚህ ዲክሽነሪ ላይ አም ማለት ነኝ ብሎ ይፈታላችኋል። ግን አጠቃቀሙ ትንሽ ሰፋ ያለ ጊዜ የሚጠይቅ ስለሆነ አጠቃቀሙን ጊዜ ወስዳችሁ ተዘጋጅታችሁ አስተምራችኋለሁ ማለት ነው። ኦኬ ሁለተኛው ሃቭ የሚባሉት ናቸው። ሃቭ እንግዲህ የመኖር ግስ ይባላሉ። አጠቃቀማቸው ግን ሌላ ሌቭል ነው። አሁን የመኖር ግስ ሃቭ ማለት መኖር ነው ብላችሁ ሁሌ ሃቭ ስለ መኖር አይደለም የሚያወራው። አሁን ብዙዎቻችን የምንሸወደው እንደዛ ነው። መጀመሪያ ስንማር ሃቭ ማለት አለኝ ማለት ነው እንባልና አይ ሃቭ ማለት እኔ አለኝ ማለት ነው እንልና ወይም ደግሞ መኖር ማለት ነው እንባልና ሌላ ትምህርት ሲሰጠን በቃ ጆሮአችን ዝግ ይሆናል ማለት ነው። ምክንያቱም ቶሎ ብለን ያችን ብቻ እናስገባለን። ግን እንደዛ አይደለም። ሃቭ ማለት መኖር ብቻ አይደለም፣ አለኝ ማለት ብቻ አይደለም። ቴንሶችን የምናሳይበት ይሄ ፐርፌክት ቴንሶችን የምናሳይበት እንደ አጋዥ ቨርብ ሆኖ ከመኖር ባለፈ የሚያገለግለን የቨርብ አይነት ነው ማለት ነው። ስለዚህ እንዳጠቃላይ ጊዜ ወስዳችሁ ስለ ሃቭ፣ ስለ ሃዝ እና ስለ ሃድ ማጥናት ይኖርባችኋል ማለት ነው። ሃድ አሁን እዚህ ላይ 3 ነው ያደረኩላችሁ ተመሳሳይ ሃድ ስለሆነ ነው ያኛው ሃድ። ያው ቪ3 ነው። ቪ3 ሃድ ስለሆነ አንድ ላይ ጽፌዋለሁ ማለት ነው። ስለዚህ እነ ቨርብ ቱ ሃቭን ማወቅ አለባችሁ። ትናንትናም እየጮኩ ነበር። ማወቅ ያለባችሁ ስለ ኦግዚላሪ ቨርቦች እንዳጠቃላይ ቀድማችሁ ማወቅ መረዳት አለባችሁ ማለት ነው። እነዚህን ኦግዚላሪ ቨርቦች ስታውቁ እንትን ትላላችሁ። ይሄ ሳብጀክቱን ትለያላችሁ።
አሁን ብዙ ጊዜ ሳብጀክቶቹን ያሳዩናል። ለእያንዳንዱ ሳብጀክት ማንን መጠቀም እንዳለብን፣ የትኛውን ኦግዚላሪ መምረጥ እንዳለብን ማለት ነው። ቴንሶችን ለማወቅ ያገለግሉናል። ኔጌቲቭ ለማድረግ ፖዚቲቭ ለማድረግ እያንዳንዱ ለመመለስ ብዙ አገልግሎቶች ስላሉ ጊዜያችሁን እች ላይ የተወሰነ ጊዜ ማሳለፍ አለባችሁ ማለት ነው። ምንም ኮሚኒኬተር አሁን ብዙ ልጆች ነገ ለመማር ይመጣሉና እኔ የምፈልገው ኮሚኒኬሽን ነው ይሉኛል። ግን ኮሚኒኬሽን ዌል የሁሉም ሰው ዓላማ ነው። ያው ቋንቋ በተፈጥሮ ኮሚኒኬት ለማድረግ ነው የሚያገለግለው ለሌላ ጉዳይ አይደለም። ግን ስቴፑ ምን ይመስላል የሚለውን ብዙዎቻችሁ ትረሳላችሁ። ስቴፑ እዚህ ላይ መጀመሪያ ስትራክቸሩን ማወቅ አለብን። ስትራክቸሩን ማወቅ ከቻለን ድጋሜ ደጋግመን ትኩረት ያለው ጥናት በጊዜ አባዝተን ትክክለኛ የሆነ ፐርፌክት የሆነ እንግሊሽ መናገርና ማውራት መረዳት እንችላለን፣ መጠቀም እንችላለን ማለት ነው። ስለዚህ ለሲስተሙ ነው ጊዜ መስጠት ያለባችሁ። ኮሚኒኬሽን ዝም ብሎ አይገባም። እኛ የእናት ቋንቋችን አይደለም። አንድ ሰው እንደ ህፃንነት አዲስን ቋንቋ መማር አይችልም። ይሄ በቃ ፋክት ነው። ምክንያቱም እኛ ብዙ ጉዳዮች አሉብን፣ ያደግን ሰዎች ነን፣ ብዙ ስራ ያለብን ሰዎች ነን። እንደ ህፃን በቃ የፈለገ ነፃነት ኑሮን ያን ቋንቋ ለመማር አንችልም። ቁጭ ብለን ስትራክቸሩ ምን ይመስላል ብለን በስነ ስርዓት እንጂ ኮሚኒኬሽን እንደ ህፃን ሙድ ይሄ ፎሪን የሆነ ቋንቋን መልመድ አንችልም ማለት ነው። ጊዜም አይኖረንም፣ አድካሚም ነው ማለት ነው። ስለዚህ ስትራክቸሩን ጊዜ መስጠት አለባችሁ። ስትራክቸሩ ምን ይመስላል የሚለውን ማወቅ አለባችሁ ማለት ነው። ሶ ሀብ የመኖር ግስ እንለዋለን፣ ግን ከመኖር በላይ መሆኑን እወቁ፣ ማወቅ አለባችሁ። እነዚህ ሀቦች መቼና እንዴት እንደሚያገለግሉ ማወቅ አለባችሁ። ማስታወሻችሁ ላይ አስቀምጡ፣ በቀጣይ ስለምሰራ ማለት ነው። ኦኬ፣ ሌላኛው ዱ የሚባሉ ቨርቦች ናቸው። ዱ ቨርብ ቱ ዱ ወይ ደግሞ የማድረግ ግስ እንላቸዋለን። አሁንም እንዳልኳችሁ ከማድረግ በላይ ናቸው። አሁን እዚህ ላይ የማድረግ ግስ ብንላቸው ወላው ይገልጻቸዋል፣ ግን ከዛም በላይ ነው። ወደ አክሽን ስትገቡ ለመናገር ስትሞክሩ ግን ሁሌ ማድረግ የሚለው ቃል ትርጉም ውስጥ አይገባም ማለት ነው። ስለዚህ እሱን እንደ ሜን ቨርብ እንደ ኦግዚላሪ ቨርብ የሚባል አጠቃቀም ሰፋ ያለ ጊዜ የሚፈልግ ነገር እንዳላቸው እወቁ እንጂ ዲክሽነሪ ላይ ዱ ማድረግ ዳዝም ማድረግ ያው ለነጠላ ዲድ ላለፈ ማድረግ ደን ለፓስት ፓርቲሲፕል የሚያገለግለን ብሎ ይነግራቸዋል ዲክሽነሪ ላይ። ግን ወደ አክሽን በፍጹም መቀየር አትችሉም ለዚህ ኮርስ ካልወሰዳችሁ ማለት ነው። ስለዚህ እነዚህ ዲክሽነሪ ላይ ከምታውቁት ቃል ትርጉም ያለፈ ትርጉም ስላላቸው እነዚህን ቨርብ ቱ ዱዎች መቼና እንዴት እንደምትጠቀሟቸው እወቁ ማለት ነው። ኦኬ፣ ሌላኛው ሞዳል ኦግዚላሪ ቨርብስ የምንላቸው ናቸው። ሞዳል ቨርቦች የሚባሉት ወደ 8-9 አካባቢ አገልግሎቶች አላቸው። ሞዳል የምንላቸው ለምሳሌ አይ ኢት ይባልና ሺ ኢትስ ነው አይደል የሚባለው። እነዚህ ግን ሞዳል የሚባሉ ለሁሉም ሳብጀክቶች ተመሳሳይ ነው የሚወስዱት። ካን የሚለውን ብንወስድ ለምሳሌ ካን የሚል ቃል ይሄ ካን ማለት አሁን ሞዳል ቨርብ ነው። አይ ካን፣ ዊ ካን፣ ሺ ካን፣ ዩ ካን፣ ዘይ ካን፣ ሂ ካን፣ ኢት ካን። እያችሁ ለሁሉም ካን 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 ነው የሚለው። ግን ሌሎች ቨርቦች ለሁሉም ተመሳሳይ አይደለም። ለሶስተኛ ሰርድ ፐርሰን ሲንጉላር ሳብጀክቶች ላይ ኤስ ይጨምራሉ ወይ ኤስ ይጨምራሉ። ለነዚህ ግን ሁሉም ተመሳሳይ ነው የሚወስዱት ማለት ነው። እና አገልግሎታቸው በዋናነት ምክር ለመስጠት፣ የሆነ ነገር ይሆናል ለማለት ወይ ደግሞ ለመምከር፣ አስፈላጊ ነው ለማለት፣ እንደዚህ መሆን ይሆናል ለማለት፣ እችላለሁ ለማለት እነዚህ ወደ 8 አካባቢ አገልግሎት አላቸው። እነዚህ ሞዳል ቨርቦች እንላቸዋለን። አሁንም እዚህ ላይ ዘርዝሬ ባጭሩ ብቻ የምነግራችሁ ነገር ሳይሆን ምን ማድረግ አለባችሁ? እነዚህ ሞዳሎችን ሳታውቁ እንግሊዘኛ ሌላ ቦታ ላይ ጊዜያችሁ እንዳታጠፉ የሚለው ነው። መቅደም ያለበትን እንድታስቀድሙ ነው። ኦኬ፣ ሞዳል ኦግዚላሪ ቨርብስ የምንላቸው ወደ 8 አካባቢ ናቸው። ካን መቻል ማለት ነው። ኩድ መቻል የሆነና ያለፈ ማለት ነው። እንዳልኳችሁ ግን ዲክሽነሪ ላይ ብቻ የሚብራራ ቃል አይደለም። እነዚህ መቼና እንዴት እንደምንጠቀማቸው ረጅም ጊዜ የሚፈልጉ ትኩረት የሚፈልጉ ቃሎች ናቸው እንጂ ካን መቻል ነው ስላልኳችሁ ብቻ አይደለም እንትን የሚሆነው ማለት ነው። መቼ የሚለው ከነዚህ ጋር የተወሳሰበ ግንኙነት ስላለው ጊዜ ወስዳችሁ በደንብ ማጥራት ይኖርባቸዋል ማለት ነው። ለማንኛውም ካን መቻል ነው። ኩድ አሁንም መቻል ነው፣ ያለፈ መቻል ማለት ነው። ሜይ ፖሲቢሊቲ ወደፊት እንደዚህ ሊሆን ይችላል ብለን የምንናገርበት ነው። ሜትም በተመሳሳይ ዊል
ለፊውቸር ነው አሁንም ለወደፊት የሚያገለግለው። ውድ ይሄ ለሃይፖቴቲካል ለሆኑ ሐሳቦች እንደዚህ ይሆናል የምንላቸው ነገሮች ናቸው። ውድ ወይ ደግሞ የዚህ ፓስት ይባላል፣ ግን እንዳልኳችሁ ነው ሰፊ ጊዜ ይፈልጋል። ሻል ተመሳሳይ ነው። ይሄ ከሻል ዊል እና ሻል ተመሳሳይ ናቸው። ብሪቲሽ ላይ ነው ብዙ ጊዜ የሚጠቀሙት። ኦኬ ሌላኛው ሹድ የሚሉት አስፈላጊነትን ነው የሚናገሩት። እንደዚህ ብታረግ። መስት ደዳክሽን ነው የሚናገሩት። እንደዚህ መሆን አለበት የሚል አውቱ የሚለው ይህም እንደ ኦብሊጌሽን ነገር ነው ማለት ነው። ስለዚህ እነዚህ ሞዳል ቨርቦችን በደንብ ጠንቅቃችሁ ማወቅ አለባችሁ። ስለ ሁሉም ነገር እዚህ ላይ አልነገርኳችሁም። ሌላ ቪዲዮ ነው ለእያንዳንዱ ሰራ ብያችኋለሁ። ግን መቅደም እንዳለበት ግን ወቁ። ከኔም ቢሆን ከሌላ ባገኛችሁት አጋጣሚ ግን ጀነራሊ እነዚህን ማወቅ ካልቻላችሁ እንግሊዘኛ አትችሉም ነው ባጭሩ። ኦኬ ሌላኛው ሰሚ ሞዳል ኦክሲላሪ ቨርብስ ይባላሉ። ሙሉ በሙሉ እንደነዚህኞቹ አይነት አገልግሎት ሳይሆን በከፊል የሚሰጡን አገልግሎት ነው። የነዚህ ምንድነው? ለምሳሌ እንደ ኔሴሲቲ፣ ኦብሊጌሽን፣ ፕሮባቢሊቲ፣ ፖሲቢሊቲ፣ ዲዳክሽን የሚባሉ ሐሳቦችን ያንጸባርቃሉ፣ ግን ሙሉ በሙሉ አይደለም የሚለውን እንድትይዙ ነው። ሰሚ ማለት ከፊል ማለት ነው። ስለዚህ ለምሳሌ ኒድ የሚለው ዴር ቱ፣ ዩዝድ ቱ፣ ሃድ ቤተር፣ ሃቭ ቱ፣ ቢ ጎይንግ ቱ፣ ቢ ኤብል ቱ የሚባሉ እንትን ናቸው። ይሄ ሰሚ ሞዳል የሚባሉ ወይ ደግሞ ከፊል ሞዳል የምንላቸው የቃል አይነቶች ናቸው ማለት ነው። እንዳጠቃላይ እንግዲህ እዚህ ላይ ያለችዋን ሐሳብ በደንብ ትኩረት አድርጉባት። ለግዴታ ውዴታ አይደለም። እነዚህን ሳታውቁ እንግሊዝኛ መቻል እንደማትችሉ እንድትታውቁት ነው። ለምሳሌ አንድ ቃል እንበልና በጣም ሬር ብዙ የማያገለግል ቃል ሊኖር ይችላል። እነዚህ ግን ግዴታ ናቸው። ኢቭን አንድ ኔቲቭ ወይ ደግሞ የአሜሪካ ወይም ደግሞ የእንግሊዞች ዜጋ የሆነ ሰው አንድን ቃል ላያውቀው ይችላል። ምክንያቱም ከቃሉ አስፈላጊነት አንጻር ቃሉ በጣም ብዙ ጊዜ የማያገለግል ቃል ከሆነ ሳያውቀው መኖር ይችላል። እነዚህን ግን ሳያውቅ መኖር አይችልም። ምክንያቱም በቃ ለየቀን ተቀን አስፈላጊ የሆኑ አገልግሎታችሁን በደንብ ተረድታችሁ ለየቀን ተቀናችሁ የምትጠቀሟቸው ቃላቶች ናቸው። ኢቭን ሌሎችን እንኳን ለመጠቀም እነዚህ የሚያስፈልጉ ናቸው ማለት ነው። ኦኬ አሁን 50 ሊስት አመጣላችኋለሁ። 50 ሊስቶቹ ምንድናቸው? ወደ እንግሊዝኛ ለመቻል በጣም ዴይ ቱ ዴይ የሚያስፈልጓችሁ የቨርቭ አይነቶች ናቸው። ያው ስሞች ቀላል ናቸው። በቃ ወይ የሰዎችን ስም መጥራት ነው፣ አሊያም ደግሞ 8 እንትኖች ብቻ ናቸው፣ ሳብጀክት ብቻ ናቸው ያሉ አይ፣ ዊ፣ ዩ፣ ዘይ፣ ሺ፣ ሂ፣ ኢት እነዚህ ናቸው። በቃ እነዚህ ሳብጀክት ናቸው። በቃ እነዚህን ካወቃችሁ ሌላው ነው። እንደዚህ ቨርቦች ናቸው፣ በጣም አስፈላጊ የሆኑ ቨርቦች ናቸው የሚያደክሙት እንጂ እነዚህን ማወቅ ብቻ ነው። ይሄ ሳብጀክቲቭ ፕሮናውን የምንላቸውን ማወቅ አሊያም ደግሞ የሰዎችን ስም መጠቀም ትችላላችሁ ማለት ነው። ያኛው ምንም ቀላል ነው፣ ግን ጊዜ የሚፈልግባችሁ ማስተዋልና ትኩረት የሚፈልጉት እነዚህ ናቸው። ከነዚህ በተረፈ ደግሞ እነዚህ ጋር አብራችሁ የምትጠቀሟቸው 50 ዝርዝሮችን ደግሞ እንመለከታለን ማለት ነው። በጣም ኮመን የሚባሉ 50 ቢያንስ እንደ መጀመሪያ እንደ መግቢያ 50 ማወቅ ያለባችሁ ቃላቶችን እንመለከታለን ማለት ነው። በፊት ላይ እንደነገርኳችሁ አንድን ቃል አንድ ብቻ ትርጉም አትስጡት። መጀመሪያ ትርጉም ሰጣችሁት ማለት ሌላ ትርጉምም አለው ስትባሉ አትሰሙም ማለት ነው። ስለዚህ ኦፕን ሆናችሁ አሁን እዚህ ላይ የምዘረዝርላችሁ ቃላቶች ከአንድ ትርጉም ያለፈ ከአንድ በላይ ትርጉም ሊኖራቸው ይችላል፣ ወይ ደግሞ ግራማቲካሊ የሆነ አገባብ የሚፈልጉ ይሆናሉ ማለት ነው። ስለዚህ ትርጉሙን ብቻ ሳይሆን እንዳጠቃላይ አንደኛ አብረው የሚሄዱ ቃላቶች ያስፈልጉናል፣ አብረው የሚሄዱ ማለት ነው። ሁለተኛ ደግሞ ግራማቲካል ስትራክቸራቸው፣ አረባባቸው ብዙ በጎናቸው አብረው ከቃሉ ጥሬ ትርጉም ባለፈ አብረው የሚሄዱት ይበዛሉ። አብሮ መሄድ፣ መቼ መግባት፣ መቼ መጠቀም እንዳለብን ማወቅ ያለብን ነገር የበለጠ አቴንሽን ይስባል ማለት ነው። ስለዚህ አንድን ቃል ምንም ይሄ ከዋናው ከኮንቴክስት ውጭ የሆነ ቃልን እንኳን ጥሩ ኮንቴክስት ላይ ከከተት ነው የሆነ የሌለ ትርጉም ማምጣት ይችላል። ገብቷችኋል አይደል? ስለዚህ አንድን ቃል ከጥሬ ትርጉሙ ይልቅ የሚገባበትን ነገር ማወቁ ትልቅ ቦታ ያሰጠዋል ማለት ነው። ስለዚህ አሁን እነዚህ ቃላቶች ያው ሊትራል በሆነ ትርጉም ወይም ደግሞ በቀጥታ ትርጉም እናያቸዋለን። ነገር ግን
እናንተ ግን እነዚህ አሁን የምሰጣችሁ ትርጉም ላይ ብቻ ስታክ ማድረግ የለባችሁም ማለት ነው። ኦኬ እንግዲህ እዚህ ላይ ምን እያልኳችሁ ነው? learn English for beginners ለጀማሪዎች ነው ይህ ትምህርት ማለት ነው። learn common words first እንግዲህ መማር ሲኖርባችሁ አሁን በፊት ያሳየዋችሁ ኦክሲላሪ ቨርቦች አሉ። ኦክሲላሪ የምንላቸው verb to do, verb to be, verb to have እና ሞዳል ቨርቦች ናቸው። ያው ሰሚ ሞዳልም እንዳሉ ሆኖ ማለት ነው። ከሱ ቀጥሎ እንግዲህ ኮመን ወርዶችን ነው። እነዚህን ከማወቃችሁ በፊት ግን እነዛን ማወቅ አለባችሁ። ምክንያቱም እንዳልኳችሁ ነው። ይህን ቃል ትርጉሙን አስክ ማለት መጠየቅ ነው ብዬ ብነግራችሁ አስክ የሚለው ቃል ትርጉሙ ብቻውን ዜሮ፣ ምንም የሚያገለግለው ነገር የለም። እነዛን ማወቅ አለባችሁ። ለመጠየቂያ ለመጠቀም፣ ኔጌቲቭ ለማድረግ፣ ከጊዜ ጋር ለመጠቀም፣ ከብዙ ነገሮች አንጻር ለመጠቀም እነዚህ ኦክሲላሪ የሚባሉት በጣም ወሳኝ የሆኑ የቨርብ አይነቶች መሆናቸውን አውቀናል። አሁን ደግሞ እነዚህን ቃላቶች ማወቅ አለባችሁ። ጥሬ ትርጉማቸው ብቻ በቂ አይደለም። እሱንም እንድታውቁ ሰፋ አድርጋችሁ ማየት ስላለባችሁ ማለት ነው። ቶፕ 50 ወይ ደግሞ በጣም ምርጥ 50 የሚባሉትን እናያለን ማለት ነው። 50 ቨርቦችን አስክ ማለት መጠየቅ ማለት ነው። አስክ መጠየቅ። ቢ መሆን ማለት ነው። ቢ መሆን ግን እንዴት ታገለግላለች የሚለውን ማወቅ አለባችሁ። ለምሳሌ ቢ መሆን ማለት ነው። ኢዝ መሆን ማለት ነው። አር መሆን ማለት ነው። ቢ የምንላቸው በጣም ብዙ አሉ፣ ወደ 8 ናቸው ማለት ነው። ግን እነዚህ ፋሚሊ እንደ እናት ነች ማለት ትችላላችሁ። ሌሎች ልጆች አሏት። ስለዚህ መቼ ታገለግላለች የሚለውን ቅድም ካሳየዋችሁ ላይ ዲቴሉን ሌላ መጽሐፍ ላይ ወይ ደግሞ ሌላ ቪዲዮ ወይ ደግሞ እኔ የምሰራላችሁ ሌሎች ቪዲዮዎችን እዚያ ላይ ማየት ያስፈልጋል ማለት ነው። ግን እንዳጠቃላይ ቢ መሆን ማለት ነው። ኦኬ ቢከም መምጣት፣ የሆነ መምጣት ማለት ነው። ቢከም ሌላኛው ቢግን መጀመር ማለት ነው። ቢግን መጀመር ስታርት ማለት ነው። ኮል መጥራት ወይም ደግሞ መደወል ማለት ነው። ኮል መጥራት መደወል። ካን መቻል ማለት ነው። እንግዲህ ይችን ቃል እንትን የሚሉ የሚያወዛግቡ ሌሎች አማራጭ ቃሎች አሉ። እነሱን ሁሉ ለማጥራት እችን ቃል በዲቴል ማየት ያስፈልጋል። አሁን እቺ ግራመር ወርድ ስለሆነች ብቻዋን በቂ አይደለችም ማለት ነው። ግን መቻል ማለት ነው። ኦኬ ሌላኛው ከም መምጣት ማለት ነው። መምጣት ቢከም እና ከም አሁን ተመሳሳይነትም አለው፣ የተወሰነ ስላይት ዲፍረንስም አለው። ቢከም ማለት የሆነ መምጣት እንደማለት አይነት ነገር ነው። ከም ማለት ግን በጉዞ ወደ እናንተ መምጣት ማለት ነው። ኦኬ ይህን ዲቴሉን ሊንኪንግ ቨርብ ምናምን የሚባሉ አሉ፣ ስቴቲቭ ቨርብ ምናምን፣ እሱን ቨርብ ላይ ስትገቡ በደንብ ጠንከር ያለውን እውቀት እዛ ላይ ታገኛላችሁ። ግን እንደ መጀመሪያ ሴንሲቲቭ የሆኑ ቃሎች ናቸው ማለት ነው። ከም ኩድ መቻል ማለት ነው። ግን ያለፈ መቻል ማለት ነው። በፊት ትችሉት የነበረን ነገር አይኩድ ብላችሁ መናገር ትችላላችሁ። አይኩድ ስዊም when I was a child I could swim ማለት ህፃን እየነበርኩ ሳለሁኝ እዋኝ ነበር፣ መዋኘት ትችል ነበር እንደማለት ነው። ዱ ማድረግ ማለት ነው። አሁንም ይቺ ዱ የምትለዋ ከማድረግም በላይ ናት። አሁን እንደምሳሌ do you speak English ብላችሁ እንግሊዘኛ መናገር ታደርጋለህ ማለት ይሄ አይደለም። ለመጠየቂያ ብቻዋን ትርጉሟን መጠየቂያ የሚል ነው። በቃ እዚህ ላይ አሁን ዱ ማድረግ ብቻ አይደለም። ስለዚህ ዲቴሊ ስለ ቃሉ አጠቃቀም ሊያደክማችሁ ይችላል፣ ግን ዋና ነገሩ የሚሰራው እዚህ ላይ ነው። ስለዚህ ሲስተሙ እኔ የመጣውበት ረጅም መንገድ እናንተ እንድትመጡበት እናንተ እንድትደክሙበት አልፈልግም። ስለዚህ ዋናው ይሄ ዱ ማድረግ ቢሆንም እንኳን መቼና እንዴት ማድረግ የሚል ትርጉም ይኖረዋል፣ መቼ ደግሞ እንደዛ ማይሆን ሌላ ስትራክቸር ትርጉም ይኖረዋል የሚለውን ማወቅ አለባችሁ ማለት ነው። እነዚህ ቨርቦች በዋናነት እንደ ሜን ቨርብ ወይ ደግሞ እንደ ኦክሲላሪ ቨርብ ያገለግላሉ። እንደ ሜን ቨርብ በሚያገለግሉበት ጊዜ ዱ ማለት ማድረግ ማለት ነው። እንደ ኦክሲላሪ በሚሆኑበት ጊዜ ግን ከነሱ ቀጥሎ በሚመጣው ቨርብ ላይ ዲፔንድ የሆነ ትርጉም ነው የሚኖራቸው ማለት ነው። ይህን እንድታስተውሉ ነው። ሌላኛው ፊል ማለት መሰማት ማለት ነው። ፊል መሰማት ማለት ነው፣ ስሜት ማለት ነው ፊል። ሌላኛው ፋይንድ ማግኘት ነው። አይ ፋይንድ ብል አገኘው ማለት ነው። ግን ፋይንድ መፈለግም ይሆናል። ስለዚህ ዲቴይሊ ደግሞ ቃሉ አብሮ ስንት ትርጉም እንዳለው እንዴት አገልግሎት እንዴት እንደምንጠቀመው ለፓስት ለፕሬዘንት ለእያንዳንዱ ቴንስ ምን አይነት አገልግሎት እንደሚሰጥ ደግሞ ያዙትና ዲክሽነሪም ሆነ ሌሎች ቪዲዮዎች ላይ በጣም ፍለጋ አድርጋችሁ በደንብ አጥኑት ማለት ነው። እሺ ሌላኛው ጊቭ መስጠት ማለት ነው። እሺ ጎ መሄድ ማለት ነው። ሃቭ መኖር ማለት ነው። አይ ሃቭ ኤ ፔን ብል ስክሪፕቱ አለኝ እያልኩ ነው። ግን መኖር ብቻ አይደለም። አሁን ግራመር ላይ ስናስገባው ስለ ቴንሶች ብናወራ አይ ሃቭ ሪትን ብል አሁን እዚህ ላይ ጽፍ ያለው ማለት ነው። ስለዚህ
መኖር የሚል የለውም። አሁን እዚህ ላይ አይ ሃቭ ሪትን ብል ጽፍ ያለው ማለት ነው፣ ግን መኖር የሚል ትርጉም የለውም። ስለዚህ ሁሌ መኖር አይደለም፣ አገልግሎቱን ዲቴይሊ ማወቅ አለባችሁ ማለት ነው። ሂር መስማት ማለት ነው። ሂር መስማት። ሄልፕ መርዳት ማገዝ ማለት ነው። ኪፕ መጠበቅ፣ ፕሮቴክት ማድረግ መጠበቅ፣ ወይ ደግሞ መቀጠል። አሁን ኪፕ ጎይንግ ብትሉ ቀጥልበት ማለታችሁ ነው። ወይ ደግሞ የሆነ ነገር ሎክ ማድረግም ይሆናል። ስለዚህ መጠበቅ፣ ሌሎች ነገሮች እንዳይደርሱበት መጠበቅም ሊሆን ይችላል። ኪፕ መቀጠልም ሊሆን ይችላል። ስለዚህ ትርጉሙን በደንብ ስንት ትርጉም እንዳላት በር ደግሞ እንዲህ አለ። ዲክሽነሪ ላይ ስትፈቱ ስምንቱ የቃል ክፍሎች አሉ። ናውን የምንላቸው ፕሮናውን፣ አድጀክቲቭ፣ አድቨርብ፣ ቨርብ፣ ኮንጃክሽን፣ ፕሪፖዚሽን፣ ኢንተርጀክሽን የምንላቸው ማለት ነው። ስለዚህ እነዚህ መደቦች የቃል መደቦች ደግሞ ምን አይነት አገልግሎት እንዳላቸው እዚያው ላይ ማወቅ ያለባቸው የግራመር ቶፒክ ነው ማለት ነው። ግን አሁን እዚህ ላይ ኪፕ ቨርቦች ናቸው እያልኳችሁ ነው። እሱንም እንድታውቁ ማለት ነው። ነገር ግን ከቨርብ ባለፈ አሁን እዚህ ላይ የጠቀስኩላችሁ እንደ ናውን ሆኖ የሚያገለግሉ ሊኖሩ ይችላሉ። ስለዚህ መቼ የሚለውን ግን ፖዚሽናቸውን እና አገልግሎታቸውን ይበልጥ ደግሞ በደንብ እያጠናችሁ ታውቁታላችሁ ማለት ነው። ኪፕ መቀጠል ወይም ደግሞ መጠበቅ ማለት ነው። ነው ማወቅ ማለት ነው። ሊቭ መልቀቅ ማለት ነው። ሊቭ አሁን እኔ ከዚህ ቪዲዮ ብወጣ ሊቭ አረኩ ወጣሁ ማለት ነው። መውጣት ሊቭ ወይ ደግሞ ሊቭ ሚ አሎን ብትለዋን ብቻዬን ተውኝ፣ ልቀቁኝ፣ ሂዱልኝ ማለታችሁ ነው ማለት። ስለዚህ ሊቭ መውጣት፣ ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። ሊቭ መውጣት። ሌት ማለት ደግሞ ለምሳሌ ሌሚ ነው ብል ልወቅ ማለት ነው። ሌት ማለት ይቻውን በጣም ኢምፖርታንት ወርድ ስለሆነች ቀጥታ ትርጉም ብቻ አይደለም ያስፈልጋል። ስትራክቸሯን ማወቅ ካልቻላችሁ ይችን ቃል ትርጉሟ ብቻ በቂ አይደለም ማለት ነው። መቼና እንዴት እንደምትገባ ልታውቁ ይገባል ማለት ነው። ሌት ሚ ነው፣ ሌትስ ጎ። ለምሳሌ ሌትስ ጎ ብላችሁ እንሂድ ማለት ነው። ሌትስ ለርን ብላችሁ እንማር፣ ሌትስ ኢት ብላችሁ እንብላ። ስለዚህ እንብላ፣ እንጠጣ፣ እንሂድ፣ እናዳምጥ፣ እንጫወት ምናምን ለማለት የምንጠቀምባት ናት ማለት ነው። ሌት የምትለዋ ማለት ነው። ከዛ ላይክ መውደድ ማለት ነው። ሊቭ መኖር ማለት ነው። ሊቭ መኖር ማለት ነው። ሉክ መመልከት ማለት ነው። አም ሉኪንግ ናት ዩ። እኔ አሁን ወደ እናንተ እየተመለከትኩ ነው ማለት ነው። ሉክ ማለት የሆነ ቦታ ላይ እንደዚህ ሉክ አፍጥጦ ማየት ማለት ነው። ሉክ ሜክ የሚለው አሁን ሌት ከሚለው ጋርም ዱ ከሚለው ጋርም የተወሰነ ዝምድና አለው። እነዚህ አሁን ዝምድና አላቸው፣ ግን ያው ስፔሲፊካሊ ልዩነታቸውን ማወቅ አለባችሁ ማለት ነው። ሜክ አሁን ማድረግ መስራት ማለት ነው። የሆነ ክሬት ማድረግ ነገር ማለት ነው፣ መስራት ማለት ነው። ሌላኛው ሜይ ማለት ይሆናል ብሎ መገመት። ኢት ሜይ ሬን ቱሞሮ፣ ነገ ሊዘንብ ይችላል ብላችሁ የነገ የመዝነብ እድልን ለመናገር ለወደፊት የሆነ እድልን ለመናገር ወይ ደግሞ ሜይ ጋድ ብለስ ዩ ብላችሁ ደግሞ እግዚአብሔር ወይም ደግሞ ፈጣሪ ይባርካችሁ እንደማለት እንደዚህ ዊሽ ፍላጎትን ለመናገር ወይ ደግሞ ለነገ የሆነ ነገር ይፈጠራል ብሎ ግምትን ለማስቀመጥ ምንጠቀምባት ናት። ያው ሞዳል ስለሆነች ማየት ያስፈልጋችኋል ማለት ነው። ሌላኛው ሚን ማለት ትርጉም ማለት ነው። ሚን what do you mean by that እንደዚህ ምን እያልክ ነው ለማለት ነው። ሚን ትርጉም ወይም ደግሞ ማለት እንደማለት ነው። ሜት የምትለዋ ያው እዚች ጋር ተመሳሳይ ናት። ጀስት የዲግሪ ልዩነት ነው ያለው። ቱሞሮ ኢት ሜይ ሬን ብልና ኢት ሜይ ትሬን ብል ልዩነት አለው ማለት ነው። ቱሞሮ ኢት ሜይ ሬን ካልኩ የመዝነብ ዕድሉ ዝቅተኛ በጣም ተጠራጥሬ ያለው ማለት ነው። ኢት ሜይ ሬን ካልኩ ግን ሊዘንብ ያው ጥርጥሬ ከፍተኛ ነው ማለት የመዝነብ ዕድሉ ከፍተኛ ነው ማለት ነው። ስለዚህ ሁለቱ ስንናገር ተመሳሳይ ሀሳብ ኑሯቸው ግን አቅሙን ግን ይቀይሩታል። አቅሙን ልዩነት አለው ማለት ነው። ስለዚህ እነዚህ ሞዳል ላይ በደንብ ማጥናት አለባችሁ ማለት ነው። ሌላኛው ሙቭ ማለት መንቀሳቀስ ማለት ነው። ኒድ ማለት መፈለግ ማለት ነው። ወይ ደግሞ አሁን ለምሳሌ አይ ኒድ ፔን ቱ ራይት ወርድስ። ስለዚህ ቃሎችን ለመጻፍ ምን ያስፈልገኛል? ፔን ያስፈልገኛል ማለት ነው። ስለዚህ ኒድ መፈለግ ማለት ነው። ማለት አስፈላጊ የሆነ ነገር ማለት ነው። ፕሌይ ማለት ደግሞ መጫወት። ከዛ ፑት ማስቀመጥ ማለት ነው። ራን መሮጥ ማለት ነው። ሴ ማለት ሴ አገን እንደገና በለው እስኪ ሴይ ማለት በል ማለት ነው።
ተናገር እንደማለት ነው። ኦኬ ሌላኛው ሲ ማየት ማለት ነው። ቅድም ሉክ ሚል አሳይቻለሁ። ሉክ ማለት ማፍጠጥ፣ እንደዚህ የሆነ ነገር ላይ ትኩረት አድርጎ መመልከት ማለት ነው። ሲ ማለት ግን አይናችን ስንከፍት የማየት ተፈጥሮ ስላለን እንዲሁም የምናየው ነገር ሁሉ ሲ ይባላል ማለት ነው። ኦኬ ሲ ማየት። እሺ ሲም መምሰል፣ ሲም መምሰል መምሰል። ኦኬ ሲም መምሰል። ሹድ ይገባል፣ የሆነ ነገር አስፈላጊ ነው ለማለት የምንጠቀምበት ነው። ዩ ሹድ ስተዲ ሃርድ ብላችሁ ጠንክራችሁ ልታጠኑ ይገባል እያልኳችሁ ነው ማለት ነው። ኦኬ ከዛ ሹድ ሾው ማለት ለምሳሌ ሾው ማሳየት ይሆናል። አም ሾዊንግ ዩ እናንተን እያሳየዋችሁ ነው ማለት ነው። ሾው ማለት ማሳየት ማለት ነው። ሾው። ሌላኛው ስታርት ማለት ቢግን ማለት ነው። ስታርት ማለት ቢግን መጀመር ማለት ነው። ቴክ መውሰድ ማለት ነው። ቴክ ኤ ኖት ቴክ ያዙ ውሰዱ ማለት ነው። ቴክ መውሰድ ማለት ነው። ኦኬ ቴክ መውሰድ። ቶክ ማውራት ኦኬ ቶክ ማውራት። ቴል መናገር አሁን ቶክ ማለት ማውራት ማለት ነው። አይም ቶኪንግ ቱ ዩ ለእናንተ እያወራው ነው አይደል? ግን መናገር ማለት ደግሞ የሆነችን ሀሳብ ለሆነ ሰው ማቀበል ማለት ነው። መናገር ማለት ያው መናገር ቶክ ማውራት ነው። ምንም በቃ እኔ እያወራው ነው፣ ግን ስፔሲፊካሊ ለሆነ ሰው እንደዚህ የሆነች ነገር ሀሳብን ሳስተላልፍ ነገርኩት ይባላል። መናገርና ማውራት ይለያያል ማለት ነው። ሌላኛው ቴል ቲንክ ማሰብ ማለት ነው። ቲንክ ማሰብ። ትራይ ወይ ደግሞ ትራይ ማለት መሞከር ማለት ነው። ኦኬ ተርን ማለት መዞር ማለት ነው። ተርን ባክ፣ ተርን ሌፍት መዞር ማለት ነው። ኦኬ ዩዝ መጠቀም ማለት ነው። ዋንት መፈለግ ማለት ነው። አሁን ዋንት የሚለው ኒድ ከሚለው ጋር እንዳይመሳሰልባችሁ። ዋንት ማለት መፈለግ ማለት ነው። ኒድ ማለት ግን አስፈላጊ ማለት ነው። ያው አሁን ለምሳሌ የሰው ልጅ ለመኖር ቤት፣ ምግብና ልብስ ያስፈልገዋል። ይሄ ኒድ ይባላል። አስፈላጊ የማይቀር የሚያስፈልግ ማለት ነው። ግን የሰው ልጅ ምግብ ይፈልጋልና ግን ምግብ ሲያማርጥ ደግሞ ወንት ይባላል። ጀስት የተሻለ ነገር ለማግኘት ማለት ነው። ስለዚህ ወንት የምንለው የኛ ፍላጎት ነው። ኒድ የምትለው ግን አስፈላጊ የሆነ ነገር የማይቀር ጉዳዮች ናቸው ኒድ የሚባሉት ማለት ነው። ዊል ማለት ግራመር ስትራክቸር ነው ሞስትሊ የሚያገለግለው ይሆናል ብለን ለፊውቸር ቴንስ የምንጠቀመው ወርድ ነው ማለት ነው። ወርክ መስራት ማለት ነው። ውድ ለሃይፖቴቲካል ሲቹዌሽኖች የምንጠቀመው ቃል ነው። ሞዳል ላይ ታገኙታላችሁ ማለት ነው። እንግዲህ እነዚህ ዴይ ቱ ዴይ እንግሊዘኛን ስታጠኑ ዴይ ቱ ዴይ የሚያስፈልጓቸው የእንግሊዘኛ ቃላቶች ናቸው ማለት ነው። የእንግሊዘኛ ቃላቶች ናቸው። ኦኬ አሁን ደግሞ ግራመር ላይ ምን ያክል ኮንሰንትሬት ማድረግ አለባችሁ፣ የግድ ሁሉን ግራመር ማወቅ አለባችሁ ወይ የሚለውን ደግሞ በደንብ እናያለን። አብራችሁ ይቆዩ። እነዛን ቃላቶች ካወቃችሁ you don't need perfect grammar ትክክለኛ የሚባል ግራመሮችን እስከ አድቫንስ ድረስ ጠንቅቃችሁ ማወቅ አይጠበቅባችሁ። ቤዚክ የሆኑትን ብቻ ግን ማወቅ ይኖርባችኋል ማለት ነው። እንግዲህ ለምሳሌ እንኳን ያክል 12 ቴንስስ ኢን እንግሊሽ በእንግሊዘኛ 12 ቴንሶች አሉ። እንግዲህ የመጀመሪያው ፕሬዘንት፣ ፓስት፣ ፊውቸር የሚባሉ ዋና የታይም ክፍሎች አሉን። በእነዚህ ውስጥ ደግሞ ሲምፕል፣ ኮንቲኒየስ፣ ፐርፌክት ኮንቲኒየስ የምንላቸው ለሶስቱም አላቸው። ያ ማለት 3 በ4 12 ቴንሶች አሉን ማለት ነው። 12 ቴንሶች። ነገር ግን በዋናነት እንደ ጀማሪ ተማሪ በዋናነት ሶስቱ ላይ ፎከስ ብታረጉ በቂ ነው ማለት ነው። እነዚህ ሶስቶቹ የመጀመሪያው ሲምፕል ፕሬዘንት የምንለው ነው። ሲምፕል ፕሬዘንት ለምሳሌ ኦን መንዳይስ ሰኞ ምን አደርጋለሁ? አይ ወርክ ሰራለሁ። ሰኞ ሰራለሁ ማለት ስትፈልጉ ኦን መንዳይስ አይ ወርክ። እሺ ሌላኛው ፓስት ሲምፕል ደግሞ ያለፉ ነገሮችን ለመጠቀም ነው። ያለፉ ነገሮችን አይ ወርክድ የስተርዳይ ትላንትና ሰርቻለሁ ማለት ስትፈልጉ ማለት ነው። ሌላኛው ሲምፕል ፊውቸር የምንላቸው ቱሞሮ አይ ዊል ወርክ ነገ እሰራለሁ፣ ወደፊት ትንቢታዊ የሆኑ ነገሮችን ማለት ነው። ስለዚህ ፕሬዘንት ሁልጊዜ የሆኑ ነገሮች ናቸው። ሁልጊዜ ፓስት ያለፈ፣ ፊውቸር የሚመጣ እንለዋለን ማለት ነው። ስለዚህ በሶስት ነገሮች ላይ ብቻ
ለጊዜው መሰረታዊ የሆነ እውቀት ካላችሁ ሌሎቹ ከነዚህ የሚቀዱ ስለሆኑ አይከብዱንም ማለት ነው። ስለዚህ ዋናዎችን እነዚህን ከቻላችሁ ከነዚህ ውስጥ የሚወጡት ሌሎች ስለማይከብዱ እነዚህን ብቻ ከቻላችሁ ሐሳባችሁን ማስተላለፍ ትችላላችሁ ማለት ነው። የግድ እያንዳንዱ ነገር በነገራችን ላይ ሁሉም ሰው ይሄ ኢቭን ሶሻል ሚዲያ የምታያቸው በጣም ጎበዝ ብላችሁ የምታስቧቸው ሰዎች እንኳን ትክክለኛ ግራመር አያወሩም ማለት ነው። ሁልጊዜ አያወሩም። ስለዚህ እናንተም ቤዚክ የሚሆነውን ሐሳባችሁን ማስተላለፍ የምትችሉበት ላይ ብቻ ለዚህ ትኩረት ካደረጋችሁ ሐሳባችሁን እንዲሁ ማስተላለፍ ትችላላችሁ ማለት ነው። ሌላኛው ስትራክቸራቸው እነዚህን ለመጠቀም ሳብጀክት ትጠቀማላችሁ። ሳብጀክት ማለት ምን ማለት እንደሆነ አጥኑ፣ ምን ማለት እንደሆነ ጠይቁ ማለት ነው። ቤዝ ቨርብስ ከዛ ሳብጀክቱ ፕላስ ቤዝ ፎርም ኦፍ ዘ ቨርብ እንጠቀማለን ማለት ነው። ሁለተኛው ፓስት የምንለው ደግሞ ሳብጀክት እንጠቀማለን ከዛ ቨርብ ቱ እንጠቀማለን ማለት ነው። ሳብጀክት ፕላስ ቨርብ ቱ አድርገን እንጠቀማለን። ምን ይሆንልናል ማለት ነው? እንትን ይሆንልናል፣ ፓስት ይሆንልናል ማለት ነው። ሌላኛው ፊውቸር ማለት ስንፈልግ ደግሞ ሳብጀክት ፕላስ ዊል ፕላስ ቤዝ ፎርም ኦፍ ደ ቨርብ ትጠቀማላችሁ። እንግዲህ በእነዚህ ስትራክቸሮች መሰረት ሲምፕል ፕሬዘንት፣ ሲምፕል ፓስት፣ ሲምፕል ፊውቸርን ተጠቀማችሁ ማለት ነው። ስለዚህ እንግዲህ ሁሌም ቢሆን ጀማሪ ተማሪዎችን የሚያግዙ ቲፖችን እናገራለሁ፣ ይዤም እመጣለሁ። እናንተ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። እስከ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ያው ብዙ ማለት የምፈልጋቸው ነገሮች ነበሩ፣ ቪዲዮ ይረዝምብኛል። ስለዚህ በየቀኑ እየከፋፈልኩ በማመጣላችሁ ቪዲዮዎች እንማማራለን ማለት ነው። ስለዚህ ለዛሬ እስከ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችንን ግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።